መጥቷል። ስላይድ ይታያል። ያ መጥቶ ሼር እየተደረገ ነው። ኔትወርክ አዎ ትንሽ ጥሩ ይታያል ይታያል። ጥሩ። እሺ ዛሬ ፊዚክስ የመጨረሻውን ዩኒት 3 ስለ ቴምፕሬቸር ኤንድ ተርሞሜትሪ የሚል ዩኒት ይሆናል። እሱ እንጀምራለን ማለት ነው። ይሄ ኢንትሮዳክሽን ነው። the word temperature የሚል ተርም ወይም ቃል in our day to day life በተለያየ ሚንስ ፊል እናደርገዋለን እና for example the water in the shower or bucket feels hot, cold or warm እነኚህ ሆት ኮልድ ዋርም የሚሉ ቃላት ያው የቴምፕሬቸር ዲስክሪፕሽን ናቸው ማለት ነው። ያው ሞር ወደፊት እናየዋለን። ዩኒት ኮንተንት ላይ እንለፍና የዚህ ዩኒት ይዘቶች ወይም ምን ምን አለው ያው 7 ሴክሽኖች አሉት፣ 7 ሰብ ሴክሽኖች። ዊል ስታርት ዊዝ ቴምፕሬቸር ኤንድ አወር ላይፍ። ቴምፕሬቸር እና አወር ዴይ ቱ ዴይ ላይፍ ላይ እንዴት ነው ሪሌተብል የሚሆነው እንዴት ኤክስፕሬስ ይደረጋል የሚለውን ቀጥሎ ኤክስትሪም ቴምፕሬቸር ሴፍቲ ያው ከበድ ያሉ ወይም ከልክ በላይ ከመጠን በላይ የሆነ ቴምፕሬቸር ሲኖር ያው ሴፍቲ እንዴት እንጠብቃለን የራሳችንን የሚለው እና ያው እያንዳንዱን ስለምንሄድበት ዝርዝር አስፈላጊ አይደለም። ያው 7 ሰብሴክሽኖች አሉት። ሌትስ ጎ ዳይሬክትሊ ኢንቱ ዘ ፈርስት ሴክሽን which is temperature and our life። እንዲህ ሲሆን አሁን ቴምፕሬቸርን እየጠየቅን ነው። አሁን ቴምፕሬቸር ማለት ምን ማለት ነው? how do we perceive temperature? how do you feel your environment? is it hot or cold? do you feel the difference between hot and warm, cold and cool? are these words accurate to describe the temperature of an object? how is temperature related to our lives? አሁን እነኚህ እንደ መንደርደሪያ ጥያቄዎች ናቸው። ቴምፕሬቸር ከኛ ላይፍ ጋር ሪሌትድ የሆነበትን መንገድ ዲስክራይብ የሚያደርጉ ናቸው ማለት the concept of temperature has evolved from the common concepts of hot and cold። ያው ቴምፕሬቸር የሚለው ቃል ወይ ኮንሰፕቱ ኦሪጂኔት ያደረገው ሆት ያው ስንል ሞቃት ማለት ነው። ኮልድ ስንል ደግሞ ቀዝቃዛ ከሚል ፐርሰፕሽን ነው ኦሪጂኔት ያደረገው ማለት ነው። human perception of what feels hot or cold is a relative one። ሆት ወይም ኮልድ የሚለው አብሶሉት የሆነ ሚኒንግ ወይም አብሶሉት የሆኑ ቃላት አይደሉም። ሆት ኦር ኮልድ የሚሉ ቃላት ማለት ነው። ለአንዱ ሆት የሆነው ምናልባት ለሌላ ሰው እንደ ኮልድ ፊል ሊያደርግ ይችላል። ሞቃት ኤንቫይሮንመንት ላይ ለሚኖር ሰው ወይም ለለመደ ሰው ለምሳሌ 30 ዲግሪ ሴንቲግሬድ ምንም ኖርማል ሊሆን ይችላል። በጣም ቀዝቃዛ ኤሪያ ላይ ኖሮ ግን 30 ዲግሪ ሴንቲግሬድ ወይ 40 ዲግሪ ሴንቲግሬድ ያለበት ሞቃት አካባቢ ላይ አንድ ሰው ቢሄድ ለዛ ሰው ሆት ሊሆን ይችላል። አንጻራዊ ነው ለማለት ነው። እዚህ ጋር አንድ አክቲቪቲ አለ። ይሄን አክቲቪቲ እንየውና እንየው። prepare 3 cups with hot, warm and cold water። ይሄ ያው ስለ ቴምፕሬቸር የሚለውን ቃል አንደርስታንድ እንድናደርግ ነው። አክቲቪቲ ነው የሰጠን። በሶስት ካፕስ አንዱን ሆት ዋተር አንደኛውን ዋርም እና አንደኛውን ኮልድ ዋተር አዘጋጁ ይላል። then place your left hand in the hot water። ግራ እጃችሁን ሙቅ ያለው ወይም ሙቅ የሆነው ብርጭቆ ወይም እንደዚህ ባዘጋጀ ነው ካፕ ውስጥ እናስገባለን። ራይት ሃንድ ደግሞ ቀዝቃዛው ላይ እናስገባለን። ከዛ አውቶማቲካሊ ሁለቱንም እጅ አውጥተን ዋርም የሆነው ሶስተኛው ካፕ ላይ ብናስገባ ምን ፊል እናደርጋለን ነው ኮንሰፕቱ። what do you feel on your right and left hands? explain። አሁን ይሄ መሪ ጥያቄ ነው። is testing the hotness and the coldness of a body by your hands or which is feeling reliable? አሁን እጃችንን እዛ ውስጥ አስገብተን ለምሳሌ ከሙቁ የወጣው እጅ ዋርም ውስጥ ሲገባ የበለጠ ቴምፕሬቸር ውስጥ ነው አይደል የነበረው። በጣም ላይክ 40 ዲግሪ ላይ የነበረ እጅ ወደ 30 ዲግሪ ወደ ዋርሙ ስናስገባ በመጠኑ ይቀዘቅዛል አይደል? የመቀዝቀዝ ስሜት ነው የሚሰማው ከዛኛው በቀነሰ ስለሆነ አይደለ? ኮልድ ዋተር ውስጥ የነበረውን ደግሞ አሁን ዋርም ማለት ለብ ያለ ማለት ነው። ዋርም ማለት እዚህ ኮልድ ዋተር ውስጥ የነበረውን እጅ ደግሞ ወደ ዋርሙ ብናስገባ በመጠኑ ምንድነው ሞቅ ያለ ፊሊንግ ነው የሚሰማው ማለት ነው። ይሄ አንጻራዊ ሴንስ እንዳለ የሚነግረን ነገር ነው። from this activity you have learned that
the testing the hotness or coldness of the body by feeling ማለት በእጃችን ፊል በሚያደርገው በሚሰማን በሙቀት መጠን ማለት ነው። ይሄ ምንድነው ሪላያብል አይደለም፣ አንጻራዊ ነው። ለአንዱ ቀዝቃዛ እንዳልኳችሁ ነው። ሶ አብሶሉትሊ ለመለካት ምን ያስፈልገናል? ኢኩዊፕመንት ወይም እንደ ተርሞሜትር ያው ወደፊት እናያለን ኢኩዊፕመንት ያስፈልጋል ማለት ነው። ይሄ ሪላያብል የማይሆነው ለምንድን ነው? ምክንያቱም እዚህ ጋር አለ this is because the warm water feels cool to the hand that was in the hot water ሙቅ ውሃው ስለነበረ እጅ ይሄ ዋርም ዋተር ውስጥ ሲያስገባ እጁን ቀዝቅዞ ነው ፊል እንደቀዘቀዘ ነው ፊል የሚያደርገው and it feels warm to the one that was in the cold water ቀዝቃዛ ውሃ ውስጥ ቀድሞ ለነበረ እጅ ደግሞ ለግራ እጅ ማለት ነው ይሄ ዋርም ውስጥ ሲያስገባው ሆት ነው ፊል የሚያደርገው። ስለዚህ ሁለቱም እጆች ፊል የሚያደርጉት የተለያየ ነው ማለት ነው። therefore ምንድነው you cannot conclude the warm water is hot and the warm water is hot or cold using your hand ስለዚህ በእጃችን ሴንስ ልናደርግ እንችላለን፣ ግን ሆት ነው ወይም ኮልድ ነው የሚለውን አንጻራዊ ይሆንብናል ማለት ነው። so with that የዚች subsection in the summary temperature is defined as the measure of the average kinetic energy of the particles in a sample of matter expressed in terms of units or degrees designated on a standard scale ማለት ነው። ስለዚህ ቴምፕሬቸርን ዲፋይን ስናደርግ ስንገልጽ ምን ማለት ነው? አንድ ፓርቲክል ወይም የሆኑ ፓርቲክሎች የሆነ ማተር ላይ ያሉ ፓርቲክሎች ፕሮሰስ የሚያደርጉት አቨሬጅ ካይነቲክ ኤነርጂ ነው። የሞሌኪውሎቹ የፓርቲክሎቹ አቨሬጅ ካይነቲክ ኤነርጂ ነው ዲፋይን የሚያደርገው ወይም የሚገልጸው ማለት ነው ቴምፕሬቸር ማለት። እንደምናውቀው ቴምፕሬቸር ከላይፋችን ጋር የተገናኘ ነው። ያው ሞቃት አካባቢ ላይ እንኖራለን አንዳንዶቻችን ቀዝቃዛ። ያው ይሄ ክላሲፊኬሽኑ ቤዝድ ኦን ቴምፕሬቸር ነው እና ሌላም ደግሞ ኪ ፊውቸር ከቴምፕሬቸር በተጨማሪ ማን አለ? ሁሚዲቲ ማለት ይሄ የእርጥበት መጠን ማለት ነው። የእርጥበት መጠን ሶ a key feature of our environment is the combination of temperature and humidity ይሄ ቴምፕሬቸር እና ሁሚዲቲ ለሰው ልጅ የኑሮ አካባቢን ዲፋይን የሚያደርጉ ናቸው። ምቹ ነው ምቹ አይደለም የሚባለው ቤዝድ ኦን the magnitudes of the temperature and humidity ነው ማለት ነው። ያ ምንድነው? የሰውን ልጅ ሂት ባላንስ ወይም የሰው ልጅ ምን ያክል ሂት ባላንስ ሲኖረው ነው ባላንስድ የሆነ ኮምፎርታብል ተርማል ኮምፎርት ተብሎ ራሱን የቻለ ትልቅ ኮርስ አለ ወደፊት ታዩት ይሆናል እና ለዛ ቴምፕሬቸር እና ሁሚዲቲ ኪ ወይም ቁልፍ የሆኑ ባህሪያት ናቸው ማለት ነው። ፎር ኤግዛምፕል እዚህ ያለ human beings are comfortable with temperature between 18 degree centigrade and 22 degree centigrade በ18 እና በ22 ዲግሪ ሴልሺየስ መካከል ባለው ነው የሰው ልጅ ኮምፎርታብል ምቾት ተሰምቶት ምንም አይነት ወይ ማሞቂያ ምንም ማቀዝቀዣ ኢኩዊፕመንት ሳይጠቀም ኮምፎርታብል የሚባለው ማለት ነው። ይሄ ፓርቲኩላሪ ምን ተብሎ ይጠራል? ሩም ቴምፕሬቸር ነው የሚባለው በፊዚክስ ሩም ቴምፕሬቸር ተብሎ ይጠራል ማለት ነው። ኖርማል ስታንዳርድ ቴምፕሬቸር ሶ ቴምፕሬቸር አፌክትስ ሂውማን ላይፍ ኢን ዲፈረንት ዌይስ በተለያየ መንገድ። ያው በጣም ሞቃት አካባቢ ላይ ስንሄድ እንዴት ነው ይከብደናል አይደል? አዳፕት እስክናደርግ ያ the same way በጣም ኮልድ የሆነ አሁን ላይክ እንደነ ካናዳ አይነት ኔጌቲቭ እስከ 10 ዲግሪ የሚወርድባቸው አሉ እና ያው አለባበስ በማስተካከል እና በተለያዩ ሚንስ ነው ዲፌንድ ብናደርገው እንጂ ኢትስ ቻሌንጂንግ አይደለ? ሶ አለባበሳችንን ማንካይንድስ ክሎዚንግ የመብላት ወይም የአበላል ሀቢታችንን ጤናችንን ቴምፕሬቸር በአንድም በሌላ መንገድ አፌክት ያደርጋል ማለት ነው። ቴምፕሬቸር እና ኤንቫይሮንመንት የተያያዙ ናቸው። ስለዚህ ሁሌም የሰው ልጅ የኑሯችን ዘይቤ ላይ ኢፌክት አለው። ፖዚቲቭ ሊሆን ይችላል ኢፌክቱ፣ ኔጌቲቭ ሊሆን ይችላል። ኢት ዲፔንድስ ኦን ዘ ሂውማን ኮምፎርት። እያንዳንዱ ሰው ለዛ ቴምፕሬቸር ሪስፖንድ በሚያደርገው ልክ አፌክት ያደርጋል ማለት ነው። so therefore we conclude that temperature is the degree of the hotness or coldness of the body ማለት ነው። የአንድ ቦዲ ምን ያክል ሆት ነው ምን ያክል ኮልድ ነው የሚለውን ዲፋይን የሚያደርግልን ነው ማለት ነው። በሆኑ ዲግሪ አለው። ያው በሌላ ደግሞ ቴምፕሬቸር it's also alternatively it is also defined as ቅድም ዲፋይን አድርገናል the average kinetic energy of the particles on a body አንድ ማተር ላይ
ምን ያክል አቨሬጅ ካይነቲክ ኤነርጂ ነው ያለው የሚለውንም ይነግረናል ማለት ነው። ሶ ዩ ካን ሲ ሃው ፒፕል አር ክሎዚንግ ኦን ዲስ ኮልድ ዌዘር። ያው እንደምታዩት በረዶ ነው አይደል የሚታየው እዚህ። ሰው አለባበሳቸውንም ስታዩ ወፈር ያለ አለባበስ ነው። እናንተም ፊል ታደርጉታላችሁ። ያው ወቅቶች ይቀያየራሉ አይደል? ቀዝቃዛና ሞቃት ይቀያየራሉ እናንተም ጋር። ሶ የስ ለዛ ኮረስፖንድ የሚያደርግ ወይም ያንን ዌዘር ፊት የሚያደርግ አለባበስ እናንተም ትቀያይራላችሁ ቱ ሜንቴን ዮር ቦዲ ቴምፕሬቸር ማለት ነው። እዚህ ሞደሬት ዌዘር አለ፣ እዚህ ሞቃት ዌዘር አለ። ሶ ቴምፕሬቸር ኢዝ ቬሪ ማች ሊንክድ ቱ አወር ዌይ ኦፍ ላይፍ። ሶ ኦን አወር ፕላኔት እርዝ ቴምፕሬቸር ቫሪስ ፍሮም ዋን ፕሌስ ቱ አናዘር። ለምሳሌ ይሄ ፖላር ሪጅንስ የሚባሉ ፖል ማለት ይሄ ሰሜን እና ደቡብ ዋልታ የሚባሉ ጫፎች ማለት ነው። እዛ ምንድነው በጣም ቀዝቃዛ ነው። አሁን ለምሳሌ እንደ አርክቲክ ማለት ነው። አርክቲክ በጣም the coldest place on earth አርክቲክ ነው አይደለ? አርክቲክ እና አንታርክቲካ እነሱ ፖላር ሪጅን ናቸው ማለት ነው። ቴምፕሬት የሚባለው ደግሞ ምንድነው ሞዴሬት የሆነ መካከለኛ የሆነ ቴምፕሬቸር አለው ማለት ነው። ኤንድ ትሮፒካል የሚባሉ ደግሞ ይሄ ወደ የምድር ወገብ ላይ ያሉት ማለት ነው። ትሮፒካል የሚባሉት አራውንድ ኢኩዌተር ያሉት ምንድናቸው? they are very hot ማለት ነው። so the temperature difference from pole to the equator depends on the sun's energy and the energy retained in the earth system። ያው ይሄ ኦብቪየስ ነው አይደለ? ግልጽ ነው። ያው ይሄ የቴምፕሬቸር ዲፈረንሱ የሚመጣው እንግዲህ ምድራችን ሙቀት የምታገኘው ከፀሐይ ነው አይደለ? ሜጀርሊ እነኚህ ሀገራት ወይም እነኚህ ፖል እና ኢኩዌተር አካባቢ ያሉ ሀገራት የሙቀት ወይም ቴምፕሬቸር መጠናቸው የሚለያየው አገራቱ ወይም አለማቱ ለሰን ለፀሐይ ያላቸው ኦሪየንቴሽን፣ አንዳንዱ በጣም ፀሐይ ያገኛል፣ አንዳንዱ ማያገኝ ሲሆን ይቀዘቅዛል ማለት ነው። ሶ ሂር the equator receives the most direct sunlight። ቀጥተኛውን ሰንላይት በጣም የሚያገኘው የምድር ወገብ ወይም ኢኩዌተር ላይ ያሉ አገራት ናቸው ማለት ነው። ፖላር የሚባለው on the other hand they receive less amount of sun's energy and they have small or lower overall temperature ማለት ነው። አሁን ይርሊ እዚህ በትሮፒካል በሚባሉት ትሮፒካል ሬን ፎረስት ላይ ይርሊ አቨሬጅ ቴምፕሬቸር ከ21 ዲግሪ ሴልሲየስ እስከ 31 ዲግሪ ሴልሲየስ ይገመታል። ያው ይሄ ኤስቲሜት ነው፣ አቨሬጅ ተደርጎ ማለት ነው። በተመሳሳይ ቴምፕሬት የሚባለው ቀዝቀዝ የሚለው ማለት ነው ከትሮፒካሉ ከኔጌቲቭ 3 እስከ 18 ዲግሪ ሴልሲየስ ይገመታል ማለት ነው። ኤንድ ፖላር የሚባለው በጣም ቀዝቃዛው ላይ ደግሞ ፖላር ሪጅን ላይ ማዙ ስታክ እያደረገ ነው ሶሪ ፖላር ሪጅን ላይ 14 ዲግሪ ሴልሲየስ ነው ማለት ነው። ኔጌቲቭ 14 ዲግሪ ሴንቲግሬድ። ይሄ ሰመር ላይ ነው። ፖላር ሪጅኖች ላይ ዲዩሪንግ ዲ ሰመር። ዊንተር ላይ ምን ያክል እንደሚወርድ እዚህ ጋር እንደ ዊንተር ዲዩሪንግ ዲ ዊንተር በጣም ወርዶ ታያላችሁ። ኔጌቲቭ 50 ማለት ኢማጂን አድርጉ እንግዲህ በኔጌቲቭ 50 ላይ how difficult would life be around those areas። እና ለዛ ነው ምንም አይነት ህይወት የለውም፣ ህይወት ያላቸው ነገሮች አይኖሩም እነዚህ አንታርክቲካ እና አርክቲክ የሚባሉ እንትን ላይ። ያው እዚህ ጋር በምስል እንደምናየው ኢኩዌተር ማለት እዚህ የምድር ወገብ አካባቢ ያሉ ኦሬንጅ እና ሬድ የሆኑት ማለት ነው ኢኩዌቶሪያል እና ሰብ ኢኩዌቶሪያል የሚባሉት፣ እንዲሁም ትሮፒካል እዚህ ቢጫው ኦሬንጅ ቢጫው ማለት ነው ትሮፒካል ኤሪያዎች ከዚህ ያንሳሉ በቴምፕሬቸር ግን ሞዴሬት የሚባሉ ናቸው። እንደዚሁ ሰብ ትሮፒካል የሚባለው ቴምፕሬት እየቀዘቀዘ ይመጣል። ቴምፕሬቸር ላይ ከትሮፒካል እና ከኢኳቶሪያል ይቀዘቅዛል። ፋይናሊ ፖላር ማለት እዚህ ኖርዝ ፖል እና ሳውዝ ፖል እዚህ አሁን የምታዩቸው እነዚህ ሰማያዊ ቀለም ያሉት በጣም ቀዝቃዛ የሚባሉ አገራት ናቸው ማለት ነው። ሶ ኢን ኔቸር ያው በተፈጥሮ እንግዲህ ሰን እና ስታርስ ምንድነው በጣም ትልቅ የሆነ ቴምፕሬቸር ፕሮሰስ የሚያደርጉ የኤነርጂ ወይም የሶላር ኤነርጂ ምንጭ ነው ሰን፣ በተለይ ፀሐይ ማለት ነው። የፀሐይ አውተር ሰርፌሱ ምን ያክል ቴምፕሬቸር እንዳለ ወይም ቴምፕሬቸሩ ምን ያክል እንደሚሆን እንግዲህ ኢማጂን the average temperature on the sun's outer surface። ይሄ የውጭኛው ክፍል ላይ ያለው ነው። የውጭኛው ክፍል ላይ ይሄን ያክል ነው። ያ ማለት 5600 ኬልቪን ወይም 5327 ዲግሪ ሴንቲግሬድን ኢማጂን አድርጉ እንግዲህ አስቡት። 5327 ዲግሪ ሴልሲየስ ነው። ይሄ ማለት አውተር ሰርፌሱ ነው። ገና ወደ ውስጥ ኢነር ላይ በጣም ከዚህ ባይ ፋር ትልቅ ነው ማለት ነው።
ሶ ሌሎችም ነገሮች እንደዚህ ከፍተኛ ቴምፕሬቸር ፕሮሰስ የሚያደርጉ ነገሮች አሉ። ፎር ኤግዛምፕል እንደ ባዮማስ፣ እንደ ኤሌክትሪክ ሂተሮች፣ እንደ ኤሌክትሪክ ስቶቭስ፣ እንደ ካንድልስ ያሉ ነገሮች they possess high temperature ማለት ነው። አሁን ሃይ ቴምፕሬቸር ሲኖር ደግሞ ምንድነው ለላይፍ it is dangerous አይደለ? ኤክስትሪም የሆነ ቴምፕሬቸር ሲኖር ላይፍ ዲፊከልት ነው የሚሆነው። therefore we need to have some protection ሜካኒዝሞች እሱን ዲፈንድ የምናደርግበት ሜካኒዝም ሊኖር ይገባል ማለት ነው። ምክንያቱም የሰው ልጅ አቨሬጅ ኦፕሬቲንግ ቴምፕሬቸሩ 37 ነው። ከዛ በላይ እየሆነ ሲሄድ ብሪዚንግ ላይ የተለያየ አይነት ችግር ይመጣና ፋይናሊ በህይወት ለመቆየት ለሰርቫይቫል የማይቻልበት እንትን ላይ ይደርሳል ማለት ነው። ሶ the human body has a normal temperature of between 97 ዲግሪ ፋራናይት ወይም በዲግሪ ሴልሺየስ ይሄ ማለት 36.56 ዲግሪ ሴልሺየስ እና 99 ዲግሪ ፋራናይት or which is equivalent to 37.2 ዲግሪ ሴልሺየስ ማለት ነው። ኦን አቨሬጅ በአቨሬጅ የሰው ልጅ በአቨሬጅ ተብሎ ያው የሁለቱ አቨሬጅ ተደርጎ 37 ዲግሪ ሴልሺየስ ወይም 98.6 ዲግሪ ፋራናይት ነው የሰው ልጅ አቨሬጅ ኖርማል ቦዲ ቴምፕሬቸር የሚባለው ማለት ነው። ሶ ይሄንን ቦዲ ቴምፕሬቸር ሜንቴን ለማድረግ ምን ያስፈልጋል? ሰራውንዲንግ ኤንቫይሮንመንቱ ወይም አካባቢያችን ላይ ያለው ኤንቫይሮንመንት ቢያንስ ከ82 ዲግሪ ፋራናይት ወይም 28 ዲግሪ ጋር ቢያንስ ኢኩቫለንት መሆን አለበት። የኛ ቦዲ ቴምፕሬቸራችን እዚህ አቨሬጅ ላይ እንዲቆይልን ማለት ነው። however in reality ይሄን ሜንቴን ማድረግ አንችልም ማለት ambient environmentን እኛ መቆጣጠር አንችልም። ስለዚህ in reality the temperature of the surrounding environment is not 28 degrees. therefore it varies from time to time ማለት ከጊዜ ወደ ጊዜ ይቀያየራል ማለት። ይሄ እየጨመረ በሄደ ቁጥር ምን እየሆነን እንሄዳለን? በጣም ኤክስትሪም ለሆነ ቴምፕሬቸር እየተጋለጠን ነው የምንሄደው ማለት ነው። ሶ እንደዛ ከሆነ how can you stay healthy when the temperature of the surrounding is very cold or very hot? እንዳልኳችሁ ያው የሰራውንዲንግ ኢንቫይሮንመንትን እኛ መቆጣጠር አንችልም። so it's whatever is ከፀሐይ ጋር ባለው የፀሐይን ኦሪንቴሽን ቤዝ አድርጎ የሚኖር ይሆናል። እሱ በጣም ሲቀዘቅዝብን ወይ በጣም ሞቃት ሲሆን how do you stay healthy? ጤናማ ሆነን እንዴት ሰርቫይቭ ማድረግ እንችላለን ነው የሚለውና ያው ምን ብሎ በኮመን ሴንስም እናውቃቸው ነገሮች ይኖራሉ። ያው በደንብ ውሃ መጠጣት፣ ቀዝቃዛ ቦታ ላይ ለምሳሌ በጣም ሞቃት ከሆነ ፍሉድ በደንብ መውሰድ ይመከራል። ሃይድሬትድ መሆን ማለት ነው እንጂ ጋር እንደምናየው ኦኬ high environmental temperature can be dangerous to your body in the range of ከዚህ ሬንጅ ለምሳሌ ከ90 ዲግሪ ፋራናይት እና 105 ዲግሪ ፋራናይት መካከል ያ ማለት በዲግሪ ሴልሺየስ ስንገልጽ በ32 እና በ40 ዲግሪ ሴልሺየስ መካከል ምን ፊል እናደርጋለን? ሂት ክራምፕስ ማለት ያው ፈርስት ሌቨል ኦፍ የሂት ፔን ማለት ነው። በሂት አማካይነት የሚሰማን የመጀመሪያው ሌቨል ያው ደከም ያለ ሌቨል ሆኖ ኤግዞስሽን እንደዚህ ይሄ በጣም ሲያልበን እንዴት ነው አለ ድካም ይሰማናል አይደል? በጣም ኤክስትሪም ሞቃት ሲሆን ኤግዞስትድ እንሆናለን። ያ ፊሊንግ በእነዚህ ቴምፕሬቸሮች መካከል ያለ ኤንቫይሮንመንት ላይ ይከሰታል። ከዚህ ከፍ ሲል ደግሞ ልክ በ105 እና 130 ወይም በዲግሪ ሴልሺየስ በ40 እና በ54 ሲሆን ኤክስትሪም የሆነ ሂት ኤግዞስሽን ይኖራል። በሂት አማካይነት ኤግዞስትድ ማለት ሰውነት በጣም የመጎዳት የመድከም የመዛል ማለት ነው። ከዚህ በላይ ከሆነ ግን ቴምፕሬቸር ኦፍ ኦቨር 130 ዲግሪ ፋራናይት ወይም በቴምፕሬቸር ከ54 ዲግሪ በላይ ከሆነ እስከ ሞት ያደርሳል። ስትሮክ ማለት በሂት አማካይነት የሚመጣ ስትሮክ ማለት ነው። የልብ ምታችን ወይ ሳምቲንግ ኮላፕስ ልናደርግ እንችላለን ማለት ነው ከዚህ በላይ ከሆነ። ሶ እንደዛ አይነት ሞመንቶች ሲኖሩ how can we protect ourselves from exposure? እንደዚህ አይነት environment ላይ exposed ከሆነን how can we protect ourselves from exposure to very high or very low temperatures? ያው very high እንዳለ ሁሉ very low አለ። ሁለቱም በጣም ጎጂ ናቸው። ሴፍቲ ፕሪኮሽንስ እነዚህ ከታች የተዘረዘሩት ማድረግ ያለብን ጥንቃቄዎች ማለት ነው። የመጀመሪያው ምንድነው? we need to stay well hydrated to best avoid heat related illness. ከኤክስትሪም ከሆነ ሙቀት ጋር የሚያያዙ
ህመሞችን ለማስወገድ ምን መሆን አለብን? እሺ we need to be well hydrated hydrated ማለት ምን ማለት ነው? well hydrated ፈሳሽ በደንብ መውሰድ ሰውነታችን እንዳይደርቅ ወይም ያው ሂት ከፍተኛ ሂት ሲኖር ያው ውስጣችን ያለው ፍሉድ እየተነነ ይወጣል አይደል? ያኔ የወጣውን በጥሩ መልኩ በቂ የሆነ ፈሳሽ በመውሰድ መተካት አለብን ማለት ነው። ያው ሲጠማን ብቻ መጠጣት ሳይሆን በሞቃት ኤንቫይሮንመንት ላይ ሬጉላርሊ we need to stay hydrated ማለት ነው። ይሄ drink enough fluids እዚህ ጋር ይላል drink enough fluids አንዱ ሴፍቲ ፕሪኮሽን ነው ማለት ነው። ሌላው wear clothing that is appropriate to your environment በጣም ሞቃት ከሆነ ቀለል ያሉ ልብሶችን መልበስ፣ በጣም ቀዝቃዛም ከሆነ ደግሞ ፈር ያላቸውን እንደዚህ ፌዘር የሆኑ ልብሶችን እንደ አካባቢው ከአካባቢው ወይም ካለው ቴምፕሬቸር ጋር ፊት የሚያደርግ አለባበስ መምረጥ አለብን። ሌላው ደግሞ የሰንስክሪን ያው ሞስት ኦፍ ዩ አይ ቲንክ ዩ ናው ሰንስክሪን መቀባት ወይም መጠቀም ይኖርብናል ማለት ነው። ምክንያቱም ይሄ አንዳንድ ያው የሰዎች ቆዳ ላይ ይሄ ላብ ብዙ ማይወጣቸው ሰዎች አሉ። ያኔ ምንድነው በላብ መልክ ማይወጣ ከሆነ ኤክስትሪም ሙቀት ሲኖር ቆዳ እየተቃጠለ ይሄ እንደ ማዲያት ምናምን የሚባሉ ነገሮች አሉ። መጥቆር ቆዳ ላይ ጤናማ ያልሆነ እንትን ይመጣል ማለት ነው፣ መቃጠል። ያንን አቮይድ ለማድረግ ይሄ ሰንስክሪን የሚባለውን መጠቀም ያስፈልጋል ማለት ነው። ሌላው ኤክስትሪምሊ ሆት የሆኑ ቦታዎችን ማስወገድ ያው ማለት እዛ ጋር ራስን አለማኖር ማለት ነው። በተቻለ መጠን ቀዝቃዛ ኢንቫይሮንመንት ወዳለበት ሽፍት ማድረግ ማለት ነው። ሶ ዊዝ ዳት ችን ሰልፍ ቴስት ኤክሰርሳይዝ እናያለን። ሶሪ ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኤንድ ፎልስ ኢፍ ኢት ኢዝ ኢንኮሬክት ይላል። ነምበር 1 drinking enough water avoids heat related illness is it true or false? true አይደለ? ያው በቂ ውሃ መጠጣት ከሙቀት ጋር የተያያዙ ችግሮችን እንድንቋቋም ያደርጋል ነው። so it is true. Number 2 heat cramps and exhaustion can be experienced at a temperature of 82 degree Fahrenheit. false false አይደለ? ከ130 እስከ 105 ባለው ነው ይሄን ፊልም እናደርገው። part 2 choice ነው። number 1 the environmental temperature that is used to maintain the body temperature of humans without the help of warming or cooling devices is 82 degree Fahrenheit, 28 degree Celsius, 37 degree Celsius, A and B. ኢንቫይሮንመንታል ቴምፕሬቸር ነው። አሁን የሰው ልጅ ቴምፕሬቸር ሬጉላር ወይም ኖርማል በሆነ ያለምንም አይነት ዲቫይስ እንዲኖር ይሆናል። ምን ይሆናል? ሲ አሁን ይሄ ኢንቫይሮንመንታሉን ነው እየጠየቀ ያለ። ሲ ምንድነው? ሲ ሂውማን አቨሬጅ ቴምፕሬቸሩ ነው። የሰው ልጅ ሰውነት ግን ይሄንን ቴምፕሬቸር እንዲኖረው ኢንቫይሮንመንታል ቴምፕሬቸሩ ምን መሆን አለበት ነው። ኢንቫይሮንመንታል ቴምፕሬቸር ነው የሚለው። እኔ ቦዲ ቴምፕሬቸር አይደለም። ይሄ እዚህ ጋር ፍንጭ ሰጥቶናል። ስለዚህ 82 ዲግሪ ፋራናይትም ተመሳሳይ ነው። ይሄም 28 እዚህ ጋር አይተናል አይደል? እዚህ ጋር ቅድም ያየነው ማለት ይሄ ሰራውንዲንግ ኢንቫይሮንመንቱ እሱ ነው ማለት ነው። ስለዚህ ኤ ኤንድ ቢ ማለት ነው። ያው ኤ በዲግሪ ፋራናይት ነው የተሰጠን፣ ቢ ራሱ ነው ያው ይሄ ወደ ዲግሪ ሴልሺየስ ስንቀይር 28 ማለት ነው። therefore ኤ ኤንድ ቢ ማለት ነው። number 2 on average the body temperature of human body is 98.6 yes excellent yes yeah እዚህ አይተናል እሱንም እዚህ ጋር አለ አይደለ? excellent yes yeah this see. Number 3 heat stroke can be induced when the human body is exposed to a temperature of over 130 degree Fahrenheit, B 104 degree Fahrenheit, C 90 Fahrenheit degree Fahrenheit, D none. A over yeah A ነው A ከዚህ ከ130 በላይ ከሆነ ሂት ስትሮክ ይሄ ፋታል ኦልሞስት ሊገለን ይችላል ማለት ነው። ከዛ በላይ ከሆነ ወይ ከ54 ያ ቀጥሎ ሴክሽን 3.3 በሞዚ ያስቸገረ ነው። ኦኬ
ሴክሽን 3 ቴምፕሬቸር ቼንጅ ኤንድ ኢትስ ኢፌክትስ። ያው ቴምፕሬቸር ሲቀያየር ምን አይነት ኢፌክት ይኖራል የሚለውን እናያለን። ያው ግሎባልም በየጊዜው የምንሰማው ነው አይደል? ያው ግሎባል ዋርሚንግ የሚል ቃል እንግዲህ ለሁላችንም አዲስ አይደለም። ቴምፕሬቸር በጨመረ ቁጥር ግሎባሊ የዓለም ቴምፕሬቸር በሆነ መጠን ከፍ እያለ ይሄዳል። ያ ደግሞ በጣም በረዥም ጊዜ ሂደት አደጋ ያለው ማለት ነው። ሶ one of the most immediate and obvious effects of global warming is the increase in temperature around the world ማለት ነው። ይሄ the average global temperature has increased about 1.4 degree Fahrenheit or ያ ማለት ድምፅ ፕሊዝ እያወራችሁ ያላችሁ ሚውት አድርጎ ስታወሩ ሪካርድ እየተደረገ ስለሆነ ዲስተርብ አታድርጉ። ሶ የዓለም ግሎባል አቨሬጅ ቴምፕሬቸር ባለፉት 100 ዓመታት ውስጥ ከ0.8 ዲግሪ ሴልሺየስ በላይ ጨምሯል ማለት ነው። ይሄንን ያው ናሽናል ኦሽኒክ ኤንድ አትሞስፌሪክ አድሚኒስትሬሽን የሚባል እንዲሁም ልክ እንደ ናሳ ኢንቫይሮንመንት ላይ ያለውን ኢንቫይሮንመንታል ዳታን ሬጂስተር የሚያደርግ ተቋም ነው ማለት ነው። ይሄ 2016 ላይ ሪፖርት እንደተደረገው ማለት ነው። ያ ማለት እዚህ ጋር እንደምታዩት ፕሊዝ ሚውት አድርጉ። እየተነገራችሁ ለምንድን ነው ማሰሙ? ዶክተር በራሴ በኩል ሙት ቢታረግ ጥሩ ነው። እንደዚህ አይነት እሺ እዚህ ጋር እንደምናየው ያው ይሄ አቨሬጅ ከ1880 እስከ 2020 ድረስ እዚህ አካባቢ 2020 ነው የሚሆነው። ሶ ፎር ዘ ፓስት 100 some years የነበረው የቴምፕሬቸር ዳታ ነው። አኑዋሊ ቴምፕሬቸር አኖማሊው ወይም ምን ያክል በየአመቱ እየጨመረ እንደመጣ እንግዲህ እንደምታዩት ትሬንዱ እንዲህ ነው አይደል? የሚሄደው እንዲህ ወደ ላይ ነው እየሄደ ያለው እየጨመረ ነው ያለው ማለት ነው። እንግዲህ ግሎባሊ ቴምፕሬቸር የዓለም ነው ይሄ የዓለም አቨሬጅ ማለት ነው። እንዲህ የጨመረ ሲሄድ እንግዲህ ስጋቶች ይኖራሉ ማለት ነው። ምክንያቱም ቴምፕሬቸር እየጨመረ በሄደ ቁጥር ሊቪንግ ለሰውም ሌሎች ህይወት ላላቸው ነገሮች እየከበደ ነው የሚሄደው ማለት ነው። ይህን ሰልፍ ተስት ኤክሰርሳይዝ ራሳችሁ ትሰሩታላችሁ። ሶ ኢን ጀነራል አሁን ባለንበት ዓለም ላይ the choices we make now and in the next few decades will determine how much the planet's temperature will rise። ያው እኛም እና ያው የሰው ልጅ ነው እንግዲህ ለዚህ ቴምፕሬቸር መጨመርን የሰው ልጅ የሚያከናውናቸው ተግባራት ናቸው። ኢንዱስትሪዎችን የሚፈጥረው ሰው ነው። የተለያዩ ነገሮችን ቴክኖሎጂዎችን ዴቨሎፕ የሚያደርገው ሰው ነው። ያ ደግሞ በተለያየ ሚንስ ቴምፕሬቸሩን ግሎባሊ የግሎባል ቴምፕሬቸርን በመጨመር የሚታወቀው የሰው ልጅ አክቲቪቲዎች ናቸው። ያ ማለት አሁን if we keep adding greenhouse gases into the atmosphere at the current rate, the average temperature around the world could increase by 4 to 12 degree Fahrenheit። አሁን እንግዲህ ግሪን ሃውስ ጋዝስ ያው የሚፈጠሩት አንድም አሁን ከኢንዱስትሪዎች በሚወጡ ጭሶች ከተሽከርካሪዎች በሚወጡ ጭሶች ነው አይደለ? አሁን የቤንዚን የዲዝል መኪኖች በቶታሊ በዲዝል ኦፕሬት የሚያደርጉ ፋክተሪዎች ከነሱ የሚወጣው ነገር ነው ግሎባሊ ይሄ ግሪን ሃውስ ጋዝስን ፎርም የሚያደርገው ማለት ነው። ለዛ ነው አሁን ከረንትሊ ያለውን ትሬንድ እያያችሁ ነው አይደለ? ታዳሽ ኃይል በኤሌክትሪሲቲ የሚሰሩ መኪኖች ኤሚሽናቸው ትንሽ ስለሆነ ማለት ነው። ቢያንስ ወደ እንደዛ አይነት ፖሊሽንን ከአትሞስፌር ላይ ወደሚቀንሱ ተግባራት ዓለም ፊቱን ካላዞረ በዚህ ልክ ከ4 ዲግሪ ሴልሺየስ እስከ 12 ዲግሪ ፋራናይት ድረስ ግሎባል ቴምፕሬቸር ይጨምራል ማለት ነው። ይሄ ደግሞ በጣም ከባድ ነው የሚሆነው ማለት ነው። ለዛ ነው አሁን ላይ እንደምታዩት ዩናይትድ ኔሽንስ አሁን በጣም ብዙ ፈንድ የሚያደርጋቸው ፕሮጀክቶች አሉ። እንደዚሁ ዩናይትድ ኔሽንስ ዴቨሎፕመንት ጎልስ ተብሎ ሳስቴናብል ዴቨሎፕመንት ጎልስ ተብሎ እንደዚህ ታዳሽ ኃይል ላይ ነው በደንብ አሁን በንፋስ እንደዚህ በሃይድሮ በሶላር የሚሰሩ ሪኒዌብል ማለት ታዳሽ ወደሆኑ የኃይል አማራጮች እየዞርን ያለ ነው። ዓለም ፊቷን እያዞረች ያለችው ያው የግድ ስለሆነ በእንደዚህ አይነት አማራጮች ቢያንስ ራይዝ ማድረጉን ማቆም ባንችልም ግን በትንሽ መጠን ነው የሚጨምረው ወደ እንደነዛ አይነት የኃይል አማራጮች ከሄድን ማለት ነው። So higher temperature means that
ሂት ዌቭስ አር ላይክሊ ቱ ሃፐን። ያው ሂት ዌቭ እንግዲህ በጣም ገዳይ የሆነ ይሄ የሙቀት ዌቭ ማለት ነው። በጣም ገዳይ ነው፣ ክሮኒክ ነው፣ ቶሎ ነው እንትን የሚለው ኤንድ ይሄ ኢፌክት ኢት ካን ላስት ሎንገር ለብዙ ዘመናት ሊቆይ ይችላል። ወደ ሳስተነብል ኤነርጂ አማራጮች ወደ ሪኒዌብል ኤነርጂ አማራጭ ካልመጣም ማለት ነው። ሂት ዌቭስ ካን ቢ ዳንጀረስ ኮዚንግ ኢልነስ ሳች አዝ ሂት ክራምፕስ ኤንድ ሂት ስትሮክ ኦር ኢቨን ዴዝ። የመጨረሻው ያው ዴዝን ያስከትላል ማለት ነው። ኦኬ ሶ the warmer it gets the more severe the impact on people and the environment will be። ያው ቴምፕሬቸር ግሎባል ቴምፕሬቸር እየጨመረ ሲሄድ ምንድነው በጣም በሰውና በጠቃላይ በብዝሃ ህይወት በሚባለው ባዮዳይቨርሲቲ ላይ በጣም ፖዚቲቭ ያልሆነ ኢምፓክት ይኖረዋል ማለት ነው። እዚህ አክቲቪቲ አለ፣ ያው ታዩታላችሁ። ዲስከስ the major effects of higher temperatures have on people and environment with respect to ከአግሪካልቸር አሁን በጣም ከፍ ያለ ቴምፕሬቸር የአካባቢ የሙቀት መጠን እየጨመረ ሲሄድ ግብርና ዘርፍ ላይ ምን አይነት ተጽዕኖ አለው? የኃይል ዘርፍ ላይ ምን አይነት ተጽዕኖ አለው? የውሃ አቅርቦት ላይ ምን አይነት ተጽዕኖ አለው? ጤና ላይ ምን አይነት ተጽዕኖ አለው የሚለውን ራሳችሁ ድግ እንድታደርጉ ይመከራል ማለት ነው። አክቲቪቲ ለእናንተ ነው። እንዲሁ በእጽዋት ላይ እንስሶች ላይ እንዲሁ በአጠቃላይ ባዮዳይቨርሲቲ ወይም ፎረስት እና ውስጡ ባሉ ህይወት ባላቸው ነገሮች ላይ ምን አይነት ኢፌክት አለው የሚለውን እናንተ ድግ አድርጉ ማለት ነው። ሶ አዝ አ ሰመሪ ቱ ዲስ ሴክሽን ለዚች ሳብሴክሽን እንደ ሰመሪ ግሪን ሃውስ ጋዝስ አር the causes of what global warming። እነኚህ ለግሎባል ዋርሚንግ መንስኤ የሚሆኑት ምንድናቸው? እነኚህ ግሪን ሃውስ ጋዝስ የሚባሉ ማለት ነው። a higher temperature affects agriculture, energy, water supply, health and በአጠቃላይ ኢኮሲስተም የሚባለውን ማለት ነው ብዝሃ ህይወትን በአጠቃላይ ከፍ ያለ ቴምፕሬቸር ኔጌቲቭሊ አፌክት ያደርጋል ማለት ነው። ግሪን ሃውስ ጋዝስ የምንላቸው ደግሞ ቤዚክ የሆኑ ግሪን ሃውስ ጋዝስ አንደኛው ካርቦን ዳይኦክሳይድ ነው። ሌላው ሚቴን፣ ሌላው ናይትሮስ ኦክሳይድ እና ሌላው ደግሞ ፍሎሪኔትድ ጋዝስ። ሌሎችም አሉ በእርግጥ ያው the most commonly known greenhouse gases are this ካርቦን ዳይኦክሳይድ፣ ሚቴን፣ ናይትሮስ ኦክሳይድ እና ፍሎሪኔትድ ጋዞች ማለት ነው። ሌላው a body having particles with a small kinetic energy በጣም ትንሽ የሆነ ካይነቲክ ኤነርጂ ካላቸው ሎው ቴምፕሬቸር አላቸው ማለት ነው። ምክንያቱም ቴምፕሬቸር ምንድን ነው ብለናል ቅድም? it is the measure of the average kinetic energy that the particles of the matter have ብለናል አይደለ? ሶ በዚህ አንጻር ያው አንድ ማተር ወይም አንድ ቦዲ ሃይ ካይኔቲክ ኤነርጂ ያለው ማለት ሃይ ቴምፕሬቸር አለው ማለት ነው። ሎው ካይኔቲክ ወይም ስሞል ካይኔቲክ ኤነርጂ ያለው ማለት ሎው ቴምፕሬቸር ፖሰስ ያደርጋል ማለት ነው በሌላ አባባል። ኦኬ ሴክሽን 3.4 measuring with different thermometric scales። ያው ቅድም ቴምፕሬቸርን በእጅ ፊል ነው ልናደርግ የምንችለው we cannot accurately tell what is the degree። ስለዚህ ሜዥር ለማድረግ የተለያዩ ሜዥሪንግ ሜካኒዝሞች አሉ ማለት ነው። ሶ to measure a temperature በባጭሩ to measure a temperature the temperature of the body accurately we need what a special instrument called a thermometer የሚባል ዲቫይስ ያስፈልገናል ማለት ነው። ያ ተርሞ ማለት ያው ሂት ነው አይደለ? ተርም ማለት የግሪክ ወርድ ነው። ተርሜ ወይም ተርም ሂት ማለት ነው። ሜትር ደግሞ ያው መለኪያ something used to measure። ተርሞሜትር ሁለት ቃላት ናቸው ጆይንትሊ ይሄን ተርሞሜትር የሚሰጡ ማለት ነው። so a thermometer is a device used to measure the temperature of the body. it measures temperatures in degrees በዲግሪስ ነው የሚለካው። ዲግሪ ፋራናይት ሊሆን ይችላል፣ ዲግሪ ሴልሺየስ ሊሆን ይችላል፣ ግን በዲግሪስ ነው የሚለካው። ያው depends on which unit we use። so ተርሞሜትር ቴምፕሬቸርን ለመለካት የምንጠቀምበት መሳሪያ ነው ካለን how does the thermometer work? እንዴት ነው የሚለካው? working principle ምን ይመስላል የሚለውን እናያለን ማለት ነው። ቤዚክ ፕሪንሲፕሉ ምንድነው? ተርሞሜትሮች ፋንክሽን የሚያደርጉት many thermometers make use of the fact that materials usually expand with increasing temperature። ይሄ ቤዚክ ፕሪንሲፕሉ ነው ተርሞሜትር የሚሰራበት። ተርሞሜትር ስንል ውስጡ ላይ ምን አለ? ፍሉድ አለ። ሜርኩሪ ሊሆን ይችላል፣ አልኮል ሊሆን ይችላል፣ የተለያዩ
የተለያዩ ፍሉዶች አሉ ለዚህ ፐርፐዝ የምንጠቀምባቸው ግሎባሊ የሚታወቁ እና እነሱ ነገሮች ምንድነው ከፍ ያለ ቴምፕሬቸር ኤክስፖዝድ ሲሆኑ ኤክስፓንድ ያደርጋሉ ማለት ነው። ያው ውሃ እንዴት ነው ስናፈላው ደንስ ሆነ የነበረውን አንድ ድስት ውስጥ ውሃ ሞልተን ብናፈላው ስቲም ይሞላል አይደለ? እየፈላ ሲሄድ ያ ስቲም ኤክስፓንድ ያደርጋል። በዛ ፕሪንሲፕል ነው የሚሰራው። በቃ ባጭሩ ተርሞሜትር በዛ ፕሪንሲፕል ነው የሚሰራው ማለት ነው። ለዛ ኤክስፖዝድ ለሆነው ያክል ቴምፕሬቸር ተመጣጣኝ የሆነ ኤክስፓንሽን ይኖረዋል ማለት ነው። ከዛ ኤክስፓንድ ያደረገውን የፍሉዱን ኮለም ከሜትሩ ላይ ሄደን እናያለን ማለት ነው። ሶ ኤ ተርሞሜትር ኮንሲስትስ ኦፍ ኤ ቲዩብ ኦፍ ዩኒፎርም ቲን ቦር ዊዝ ኤ ስሞል ባልብ አት ኢትስ ቦተም the tube is commonly filled with mercury ያው በብዛት ኖርማሊ ሰውም ቦዲ ቴምፕሬቸራችንን ለመለካት እንዲህ ብብታችን ላይ አድርገን እንለካለን አይደል? ቦዲ ቴምፕሬቸር እንደዚህ እንለካለን። ቦዲ ቴምፕሬቸር ያው ሲያመን ምናምን ሐኪም ቤት ስንሄድ ያው ሐኪሞች እንዲህ ሲመረምሩ ቴምፕሬቸር ቼክ ያደርጋሉ ማለት ነው። ሜርኩሪም ሊሆን ይችላል፣ የተለያዩ አልኮሎች ሊሆኑ ይችላሉ እዛ ውስጥ የምንጠቀምበት ማለት ይሄ ነው ተርሞሜትር ማለት ባጭሩ። ሜርኩሪ ተርሞሜትር ማለት ባጭሩ ይሄ ነው። እቺ ጫፍ በልብ ነው የምትባለው እዚህ ጋር እንደምናየው። እቺ ኮንስትሪክሽን ነች። ኮንስትሪክሽን ወይም ይሄ ሙቭመንትን የፍሉድን ሙቭመንት የሚገድብ ካፒለሪ ኮንስትሪክሽን ይባላል። ይሄ ሜርኩሪ ኮለም ነው እዚህ ድረስ ማለት ነው ሜርኩሪ ያለው። ይሄ ሙሉ ስቴም ነው የሚባለው። ከዚች ከኮንስትሪክሽኗ ወደ ላይ ሙሉ ሳይዱ ስቴም ነው የሚባለው። ሶ ይሄን ይመስላል ተርሞሜትር። ምንድነው ኦፕሬት ስናደርግ ይሄን ለምሳሌ እንዲህ የሞላ የሆነ አንድ ፍሉድ እንዲህ ቢከር ውስጥ ቢኖርና የፈላ ውሃ ቢሆን ለምሳሌ ይሄን ቴምፕሬቸር ለመለካት ቀጥታ እችን ኤንድ አምጥተን እዚህ ውስጥ መንከር ነው። በቃ እዚህ ውስጥ መርስ እናደርጋለን። ከዛ የተወሰነ ጊዜ እንሰጠዋለን። ይሄ ሜርኩሪ ሌቨል ምን ማድረግ ይጀምራል? ራይዝ ማድረግ ይጀምራል። ይሄ ሌቨል የተወሰነ ሄዶ የሆነ ስኬል ላይ ይቆማል ማለት ነው። ያ የቆመበትን ስኬል ከዚህ ቀጥታ ቁጥር ናቸው እነኛ አይደል እንትኖቹ ይታያሉ አይደል? ይሄን ቀጥታ ሪድ እናደርጋለን ማለት ነው ቴምፕሬቸሩ። ሶ that is how the thermometer works። ተርሞሜትር የሚሰራው እንደዛ ነው ብለናል። አሁን ደግሞ ቴምፕሬቸር ስኬሎች ምን ያህል ቴምፕሬቸር ስኬሎች አሉ የሚለውን ስናይ ግሎባሊ እስካሁን ያለው there are 3 different temperature scales የተለያዩ የቴምፕሬቸር ስኬሎች 3 ናቸው ዓለም ላይ ያሉት። እነሱም የመጀመሪያው ሴንቲግሬድ ወይም ሴልሺየስ ስኬል ይባላል። በተለያዩ ሳይንቲስቶች ነው ሁሉም ዴቨሎፕድ የሆነው። ሁለተኛው ፋራናይት ስኬል ይባላል። ሶስተኛው ኬልቪን ስኬል እና the most common እና በጣም the most used ሳይንቲፊክም የሆነው ኬልቪን ስኬል ነው። ግን ሶስቱም they do have their purposes ማለት ነው። ሶ ተርሞሜትር ዲዛይን ሲደረግ ወይም ኦፕሬት እንዲያደርግ ሁለት ቴምፕሬቸሮች አሉ። ያ ማለት ትንሹ እና ትልቁ የምንለው ማለት በጣም ትንሹ የምንለው ይሄ ሎወር ፊክስድ ፖይንት የሚባለው ከሜልቲንግ ፖይንት ኦፍ አይስ። አይስ ማለት ያው ሶሊድ ዋተር ማለት ነው አይደለ? በረዶ ማለት ውሃ ነው አይደል? ወደ በረዶ የሚቀየረው በጣም ኩል ያ ስናደርግ ለዛ በጣም ትንሹ ቴምፕሬቸር ሎወር ፊክስድ ፖይንት የሚባለው እሱ ነው። ትልቁ ደግሞ ምንድነው? ቦይሊንግ ፖይንት ኦፍ ዋተር ውሃ መትነን የሚጀምረው አሁን አንድ ውሃ ስንጥድ ይቆያል አይደለ? የሆነ ቴምፕሬቸር ላይ እስኪደርስ መትነን አይጀምርም፣ ስቲም መፍጠር አይጀምርም። ልክ ስቲም መፍጠር የሚጀምረው ስንት ዲግሪ ላይ ነው? 100 ዲግሪ ሴልሺየስ ላይ ነው። ልክ ያቺ ሁለቱም ምንድናቸው? አፐር እና ሎወር ሊሚት ናቸው ለአንድ ተርሞሜትር ኦፕሬቲንግ እንትን ማለት እዚህ ጋር እንደምናየው። ሶ የመጀመሪያው ሴልሺየስ ስኬል ነው። የመጀመሪያው ሴልሺየስ ስኬልን ስናይ this Celsius scale or which is centigrade scale ይባላል alternatively. This was devised by a Swedish astronomer Anders Celsius። ይሄ ቀጥታ ከሳይንቲስቶቹ ስም የተወሰደ ነው። አንደርስ ሴልሺየስ የሚባል የስዊዲሽ አስትሮኖመር እስከዚህ ዓመተ ምህረት የኖረ ሳይንቲስት ነው ይሄን ዴቨሎፕ ያደረገው ይሄንን ስኬል ማለት ነው። ሶ እሱ ይሄን አሳይን ሲያደርግ ምንድነው 0 ዲግሪ ቅድም ሎወር ፊክስድ ፖይንት እና አፐር ፊክስድ ፖይንት ያለው ማለት ነው። 0 ዲግሪ ለአይስ ፖይንት ኦፍ ዋተር ሰጠ። 100 ዲግሪ ሴልሺየስን ደግሞ ወይ 100 ዲግሪ ሴልሺየስ እንደዚህ ማለት ሴንቲግሬድን ቱ ዘ ስቲም ፖይንት ኦር ቦይሊንግ ፖይንት ኦፍ ዋተር
የሚባለው አሳይን አድርግ። አሁን እዚህ ይሄ 0 ዲግሪስ ነው እዚህ ጋር አሁን በዚህ እንትን ይሄ 100 ደግሞ ምንድነው ስቲም ፖይንት ወይም ቦይሊንግ ፖይንት የሚባል ነው። ከዛ እዚህ መሃል ላይ ዲቪዥኖቹ ስንት ናቸው? 100 ቦታ ከፋፈላቸው። ሶ ባይ ዲቫይዲንግ the space between the two fixed points into 100 equal parts a Celsius scale is determined. Celsius scale በዚህ በሁለቱ lower fixed point 0 degree centigrade which is the ice point of water በሚባለው እና በwater boiling point of water 100 degree Celsius መካከል 100 ቦታ ከፋፈለና ከዛ በኋላ ቴምፕሬቸሩ መለካት እንችላለን ማለት ነው በዚህ ተርሞሜትር። ሶ እያንዳንዱ ዲቪዥን አንድ ዲግሪ ያለው ማለት ነው እዚህ ፊገር ላይ። ይሄ ያው for this only for the purpose of demonstration ነው። አክቹአሊ 100 ሆኖ አይታየንም እዚህ ግን ዲሞንስትሬሽን ነው። አክቹአሉ ተርሞሜትር እያንዳንዷ በሴልሺየስ ስኬል የሚሰራ ተርሞሜትር ከሆነ እያንዳንዷ ክፍልፋይ አንድ ዲግሪ ሴልሺየስ ነች ማለት ነው። እዚህ 0 ከሆነ እቺ 1 እቺ 2 3 እያለ እስከ ስንት ማለት ነው? እስከ 100 ማለት ነው። ማክሲመሙ 100 ድረስ ይለካልናል ማለት ነው። ፋራናይት ስኬልም በተመሳሳይ ነው ግን ዩኒቱ ዲግሪ ፋራናይት ነው። ይሄም የሳይንቲስቱ ስም ነው። the Fahrenheit scale was designed by the German scientist ዳንኤል ፋራናይት የሚባል ጀርመናዊ ሳይንቲስት ነው ይሄን ዴቨሎፕ ያደረገው። እሱም በተመሳሳይ ምንድነው 32 ዲግሪ ፋራናይትን ምን አደረገ? አይስ ፖይንት ኦፍ ዋተር አደረገ እና 212 ፋራናይት የሚባለውን ደግሞ ምን አደረገ? ስቲም ፖይንት ወይም ቦይሊንግ ፖይንት ኦፍ ዋተር አደረገ ማለት ነው። አሁን በሁለቱ መካከል ያለው ዲፈረንስ ስንቀናንሳቸው ስንት ነው? 180 ነው የሚሆነው አይደለ? since yeah the difference between the ice point and the boiling point is 180 ልክ ዲግሪ ሴልሺየስ ላይ ሴልሺየስ ለ100 ቦታ እንደከፋፈለው ሁሉ one can obtain the Fahrenheit scale by dividing the space between the two fixed points. the two fixed points ማለት lower fixed point እና upper fixed point ያልነው ማለት ነው። 180 እኩል የሆኑ ፓርት ላይ እንከፋፍላለን ማለት ነው። ያው ፕሪንሲፕሉ እንደዛ ነው። ፋራናይት ስኬሉ ዴቨሎፕድ የሆነው ማለት ነው። so temperature in Fahrenheit scale is denoted by degree Fahrenheit which is read as degrees Fahrenheit ተብሎ ነው የሚነበበው ይሄ ማለት ነው። ፋራናይት ስኬል ላይ እንደዚህ ዲግሪ ፋራናይት ነው የሚጻፈው። ሴልሺየስ ስኬል ሲሆን ደግሞ እንደዚህ ዲግሪ ሴልሺየስ እንጽፋለን ማለት ነው። ሶ እዚህ ጋር ያው የሴልሺየስ እና ፋራናይት ቴምፕሬቸር ስኬሎች አሉ። እዚህ ጋር በስተግራ የምታያቸው ይሄ ዲግሪ ሴልሺየስ ስኬል ነው። በስተቀኝ ደግሞ ያለው ዲግሪ ፋራናይት ስኬል ነው ማለት ነው። ሁለቱም ኢኩቫለንት ናቸው ማለት ነው። አሁን ለምሳሌ እዚህ ጋር ብናይ 0 ላይ ብናይ 32 ዲግሪ ፋራናይት ማለት ለምሳሌ በፋራናይት ሎወር ፊክስድ ፖይንት የሚባለው ነው። ከሱ ጋር ትይዩ በሴልሺየስ ስኬል ላይ ስንመጣ 0 ነው ማለት ነው። 0 ያው ኮንቨርሽን አለው ከፋራናይት ወደ ሴልሺየስ በኋላ እናያለን ወይ ቀጣይ ክላስም ሊሆን ይችላል ስንደርስ እናያለን። አለ ኮንቨርሽን ሜካኒዝም አለ ማለት ነው። ሶስተኛው ስኬል ማን ነው ብለናል? ኬልቪን ስኬል ነው ብለናል። ኬልቪን ስኬል ይሄ ኬልቪን ስኬል ማለት እሱም እንደ ሁለቱም ምንድነው the third type of temperature scale is called ኬልቪን ስኬል። ይሄ ዴቨሎፕድ የሆነው በስኮቲሽ ስኮትላንዳዊ ሳይንቲስት ፊዚሲስት ሎርድ ኬልቪን ይባላል። እስከዚህ ዓመተ ምህረት ጋፕ ይኖረ ማለት ነው። ሶ በተመሳሳይ እሱ ምንድነው he assigned 273.15 to the ice point of water and 373.15 to the boiling point of water ማለት ነው። ሶ በሁለቱ መካከል ስንት ስፔስ አለ? 100 ነው አይደል? አንድ መቶ ኤክሰለንት። ሶ 100 አለ። ያችን በዛ ሬሾ ከፋፍሎ ያው ኬልቪን ስኬል የሚለውን ዴቨሎፕ አደረገ ማለት ነው ይሄ ሳይንቲስት። ሶ ይሄ ስኬል ከሁለቱም ከሴልሺየስ ወይም ዲግሪ ሴልሺየስ ስኬልም ከፋራናይት ስኬልም በጣም ሳይንቲፊክ ነው። ኦልሞስት ብዙ ፐብሊኬሽኖች የሳይንሳዊ የምርምር ወረቀቶች ላይ ፐብሊኬሽንስ ላይ ይሄንን ዩኒት ነው የምንጠቀመው። ለካልኩሌሽንም ኖርማሊ አሁን ተርሞዳይናሚክስ የሚባል ኮርስ አለ ወደ ዩኒቨርሲቲ ያሉ ኮርሶች ናቸው እና ኦልሞስት
ስታንዳርድ ለቴምፕሬቸር የምንጠቀመው ኬልቪን ነው፣ ዲግሪ ኬልቪን። ይህን ኬልቪን ነው የምንጠቀመው ማለት ነው። So experiments have shown that there exists a lower possible temperature below which no substance can be cooled. በሳይንስ ኤክስፐሪመንቶች ሎወስት ቴምፕሬቸር የሚባል ሎወስት ቴምፕሬቸር ማለት አንድ ኦብጀክት ከዚህ ቴምፕሬቸር በላይ ሊቀዘቅዝ አይችልም የሚባለው የመጨረሻው ሊስት ቴምፕሬቸር ተብሎ ማለት ነው። እሱ ምንድነው? ዲስ ሎወስት ቴምፕሬቸር ማን ይባላል? አብሶሉት ዜሮ ወይም ዜሮ ፖይንት ኦፍ ኬልቪን ስኬል ይባላል ማለት ነው። ዜሮ ኬልቪን ስኬል ማለት ነው። ዜሮ ኬልቪን ያ ማለት በዲግሪ ሴልሺየስ ኔጌቲቭ 273.15 ዲግሪ ሴልሺየስ ማለት ነው። and this is referred to as absolute zero ማለት ይሄ absolute zero ማለት ምንድነው? እዚህ ስቴት ላይ ያለ ማንኛውም ማተር ምንም አይነት ተርማል ኤነርጂ ምንም አይነት ካይኔቲክ ኤነርጂ የለውም ማለት ነው። ዴድ ስቴት ነው። ምንም ኢነርጂ ፕሮሰስ የማያደርግበት ነው አንድ ሰብስታንስ ማለት ነው፣ አንድ ማተር። ሶ እዚህ ጋር ሶስቱም ስኬሎች አሉ ማለት ነው። ይሄ ዲግሪ ፋራናይት ስኬል አለ፣ ዲግሪ ሴልሺየስ ስኬል አለ፣ ኬልቪን ስኬል አለ ማለት ነው። አብሶሉት ዜሮ ማለት ይሄ ስቴጅ ነው። ኬልቪን ስኬል ላይ አብሶሉት ዜሮ ማለት ዜሮ ኬልቪን ማለት ነው። ዲግሪ ሴልሺየሱ ላይ የሱ ኢኩቫለንት ማን ነው? ኔጌቲቭ 273.13 አይሚን 15 ነው። ፋራናይት ስኬል ላይ ደግሞ ይሄ ኮረስፖንዲንግ አብሶሉት ዜሮ ማለት 459.7 ዲግሪ ፋራናይት ማለት ነው። እነኚህ ኢኩቫለንት ናቸው። ዜሮ ኬልቪን ማለት በሌላ አባባል ኔጌቲቭ 273.15 ዲግሪ ሴልሺየስ ማለት ነው፣ ወይም ኔጌቲቭ 459.7 ፋራናይት ማለት ነው። ዜሮ ዲግሪ ሴልሺየስ ማለት ያ ማለት ክሊራንሱ ምንድነው? ኬልቪን እና ሴልሺየስ መካከል ይሄን ያክል ልዩነት ነው ያለው። አሁን ይሄ ዜሮ ሲሆን አይታችኋል፣ ኬልቪን ላይ 273.15 ኬልቪን ማለት ነው። ይሄ የሱ ኢኩቫለንት በዲግሪ ፋራናይት ደግሞ 32 ይሆናል ማለት ነው። በተመሳሳይ 100 ዲግሪ ሴልሺየስ ማለት በሴልሺየስ ስኬል ወደ ኬልቪን ስንቀይረው ይሄ ስኬል ይሆናል። ወደ ፋራናይት ስንቀይረው ደግሞ ይሄ ይሆናል ማለት ነው። ይሄ ማለት ዋተር ቦይል የሚያደርግበት ቴምፕሬቸር ነው። ዋተር ቦይልስ at 100 degree Celsius or at 373.15 Kelvin or 212 degree Fahrenheit ማለት ነው። አሁን ከነዚህ what is the boiling temperature of the water ብንባል እና ሶስቱም ምርጫ ላይ ቢኖሩ እንዳንሸወድ መጠንቀቅ ያስፈልጋል ማለት ነው። so as a summary የሶስቱም ስኬሎች እንደ quick summary Celsius scale ማለት it is a temperature scale where the freezing point of water is fixed at 0 degrees and the boiling point is fixed at 100 degrees ማለት ነው። ፋራናይት ስኬል ማለት ደግሞ ፋራናይት ስኬል ማለት a temperature scale where the freezing point of water is fixed at 32 degrees and boiling point ደግሞ 212 degree Fahrenheit ማለት ነው። The last scale Kelvin scale ሶስተኛው scale it is a temperature scale that uses absolute zero as one of the fixed points ማለት ነው። absolute zero ማለት ግን ምን ማለት ነው? እሱን በደንብ ማወቅ ያስፈልጋል። ያው absolute zero ስንል በቴምፕሬቸር absolute zero ነው ካለን ምን ማለት ነው? እዚህ ያለ absolute zero means the temperature at which a substance has ኖ ተርማል ኤነርጂ። ቀደም ብያቸዋለሁ አይደለ? ምንም አይነት ተርማል ኤነርጂ ፕሮሰስ የማያደርግበት ወይም ዴድ ስቴት ማለት ነው። እዛ ማቴሪያል ላይ ምንም አይነት ካይኔቲክ ኤነርጂ ወይም ተርማል ኤነርጂ የለውም ማለት ነው። አብሶሉት ዜሮ ላይ ከሆነ አንድ ሰብስታንስ። ቀጥሎ ተርሞሜትርን እንዴት ሪድ እናደርጋለን የሚለው ቅድም ያው በስሱ አይተናል። how do we read thermometer እንዴት ነው የምናነበው? ሶ ቅድም ባወራነው ፕሪንሲፕል ነው። ሶ when the temperature of a material rises what happens? the volume of the mercury expand ያደርጋል ማለት ነው። ቴምፕሬቸሩ ከጨመረ ለምሳሌ ፈልቶ 100 ዲግሪ ሴንቲግሬድ ወይም በሆነ ከፍ ባለ ቴምፕሬቸር የፈላ ፍሉድ ውስጥ ቅድም ያየነውን ተርሞሜትር ብናስገባ ለዛ ቴምፕሬቸር የሚመጥን ያክል ኤክስፓንድ ያደርጋል ማለት ነው። ያ ውስጡ ያለው ሜርኩሪ ሊኩዊዱ ከዛ ሄዶ የቆመበት
ኢኩሊብረም ላይ እንዲደርስ እንጠብቃለን። ልክ ኢኩሊብረሙ ላይ ደርሶ የቆምበት ስኬሉን እናነብና የዚህ ፍሉድ ቴምፕሬቸሩ ይሄን ያክል ነው እንላለን ማለት ነው። ሶ ዳት ኢዝ ሃው ዊ ሬድ ተርሞሜትር። ኦኬ ይሄኛውን ኤግዛምፕል ሰርተን እናቆማለን ለዛሬ። ሶ choose the correct answer from the given alternatives. Number 1, which temperature scale has no negative temperatures? ኔጌቲቭ ቴምፕሬቸር የሌለው ሲ ቴምፕሬቸር አይደለም፣ እሱ የኤነርጂ ዩኒት ነው፣ ጁል ነው። ከሴልሺየስ ከፋራናይት ከኬልቪን አሁን አውርተን ያለፈው አትርሱ። እዚህ ጋር ኔጌቲቭ የሌለው የትኛው ነው? ከዚህ ስኬል ላይ አሁን ስታየው ፋራናይት ስኬል ነው፣ ሴልሺየስ ስኬል ነው፣ ኬልቪን ስኬል ነው? ኬልቪን። ኤክሰለንት። ከዜሮ ነው፣ አብሶሉት ዜሮ ነው እሱ የሚጠቀስ። ስለዚህ ኬልቪን ስኬል ነው ማለት ነው። ነምበር 2, what instrument is usually used to measure temperature? Thermometer. Excellent. Yes. Number 3, how many commonly used temperature scales are there in the world today? How many? 3. Excellent. Yes. Number 4, what is the boiling and freezing points of water on the Celsius scale? The Celsius scale boiling እና freezing ቀደም ተከተሉ። ያው የመጀመሪያው boiling ቀጥሎ freezing Celsius scale አይደለም። boiling point of water is 100 degrees centigrade and the freezing point or the ice point of water is 0 degrees, so it is A. Question 5, what happens at absolute zero? Absolute zero ላይ ምንድነው ወይም ስፔሻል ካራክተሪስቲክሱ ምንድነው? A, the object starts to melt. B, water starts to boil. C, water freezes. D, all molecular motion stops. D, all molecular motion stops. Excellent. Yes, ምንም አይነት ተርማል ኤነርጂ ምንም አይነት ካይኔቲክ ኤነርጂ ማይኖርበት ዴድ ስቴት ያልነው ቅድም ማለት ነው ዲ ይሆናል ማለት ነው። ሶ ለዛሬ እዚህ እናቁምና የሚቀጥለው ክላስ ላይ እንጨርሳለን። ሶ ዊ አር ኢን ታይም። ያው ቀጥሎ ኤግዛም ዴት እንደሚሆን እንነጋገራለን ከፕሮፌሰር ኢየሱስ ጋር ሆነን። ስለዚህ ለዛሬ እዚህ እናበቃለን። ታንክ ዩ ፎር ዮር ታይም፣ ታንክ ዩ ፎር ዮር ፔሸንስ። ኦራይት በጣም እናመሰግናለን ቲቸር። እሺ መልካም ምሽት ይሁንላችሁ። ታንክ ዩ። እሺ